ነው። ለምን ልቡ ለፋሲካ ነው ያለው። እኔ ጋር ሊመጣ አይችልም ብዬ አሳምኘዋለሁ። ልቡ ግን እኔ ጋር ካለ ግን ምን አገባኝ? ምን አንቺ ሀቢብ የፋሲካ ፍቅረኛ ነኝ ያልሽ ድምጽሽን ትቀይር የለን ሀቢብ ስትይው ሰውዬው ውሃ ይሆናል አይደለም ነው ማሬ። ቆይ እሺ እኔ ልጠይቀው ናቲ ፍቅረኛ አለክ? አይኖርም እና ምን ላብታል? እኔም የለኝም። ዶሮ ሳይጮህ ሶስቴ ሰውን የምትክድ አንተ ባል ይኸው የለኝም ማለት ግን አለኝ ቢልህን ሪስፔክት አደርገዋለሁ። ላይክ እንትን አልልም አልቃ እኔንም ጠይቂኝ። አሁን እኔን ጠይቂኝ። እኔ አልጠብስሽ አንቺ ምን አገባኝ? ነው አይ ጠይቂኝ። እንደዚሁ ሰው መስማት ምን አደረግላታል? አንቺ ፍቅረኛ ኖርሽ አልኖርሽ ይሄ አንቺ ምን አገባኝ? እኔ አንቺ ኖ ጠይቂኝ። አንዴ ጠይቂኝ ፕሊዝ። ይሄ ጉድ ፈላብኝ። እኔና አንቺ ነው ጠብስሽ። ፍቅረኛ አለሽ? ኖ ናቲ ምንሽ ነው በይኝ። ኦ ናቲ ምንሽ ነው? ወይዬ ወንድሜ ነው። ኦኬ ናቲ ፋሲካ ምን ናት? እናቴን ጽፎ እኔ ጅል ፋራ እናቴ ምን አልሰጥም። ያስጠላል። በምን ጋር ወተት ነው የምትወጣው? ቤት ምን ያልሰጠኝ ተናድጃ። አትሳቁ። ኮመንት ላይ ደግሞ እናንተ ተናድጃለሁ። አትሳቁብኝ። እየጨስኩ አልታያችሁም እንዴ? ካናቴ ለሳት እየነደደ እናቴ ናቲ ምን ነኝ በማርያም ማያቴ እንዳት ምን ነኝ ናቲ አንቺ አንተ ፉአድ አማርኛ ወቅ መጀመሪያ ሻካ ሊዬ ቴንክ ዩ አማርኛ ራሱ አጻጻፈ ያቅም አወላግዱን የሚጽፈው ሞት ኩንጅ ጋይስ አንድ ሰው ልብ ስጡኝ ወይ ልብ ወይ አንድ ልብ ስጡኝ። እኔ ባልታዛዝ እንዴት አድርጌ ነው የማደርሰው? ሰማይ ቲንክ መስዬ እናቴ ያርኩ ግን እግዚአብሔር ገደልከኝ። አስቀጥኝ አንቺ ስንት በ20 ሺህ በምናምን ሺህ ትቻ አስቀጡኝ። እኔ ምን ጨነቀኝ እንዴ? ቀላል ቀጣልሻለሁ። አንቺ ለሱ እየራራሽ ያሸነፍኩት እኔ ቀጣሽ ነበር። ኦኬ ትቀጫለሽ። እኔ እኮ 1000 ያልገባሁት አንዱን ብቻ ነው ገብቻለሁ እኮ ያኔ ትሪፕል ቀላል ቀጣች። እናት በጣም ነው የማመሰግነው ጋይስ። ድሪም ማርያምን በጣም አመስግኑልኝ። እሷ ናት ለወጣ ነበር እግዚአብሔርን ለወጣ ነበር። ቴንክ ዩ ፋሚሊ እንኳን 1000 አስገባችሁ። አረ ነው አይደል ሊዬኔ ፍቅር ጋይስ ሁላችሁም አመስግኑልኝ። ከቀናቱ ደግሞ አሽሙሩ ወረደብኝ። ይሄን ባል 28000 ይቀረናል። ኦኬ ቴንክ ዩ ሶ ማች እና አሁን አንተ ምንም ስለሌለክ ማውራት እንችላለን፣ ግን ታለ ግን አላወራም የለኝም ብላ እርግጠኛ ነክ። ዳቁስዬ ቴንክ ዩ ሶ ማች እንዳታስደበድብኝ። ሆ ማንንም አይነካም። አንተ ጥያቄ ልጠይቅህ፣ አንድ ወንድ ልጅ ሁለት ሴት ይወዳል ብለህ ታስባለህ? እንደ ወንድ ማለት አንተ ወንድ ነህ። አንድ ወንድ ልጅ ሁለት ሴት ይወዳል? አይወድም። ሴት 10 ትወዳለች። በሷ አምናለሁ። ሴት 10 ትወዳለች፣ ችግር የለውም እሱ ለኔ ተውልኝ። ወንድ ልጅ ግን ሁለት ሴት ልትወዳላችሁ? አይ አንወድም። ሜቢ አንዷን ግን ሁለት ሴት ማውራት ትችላላችሁ? ማውራት ይችላል። እንትን ነው ሴት ልጅ ከሶስት ሰው ፍቅር ሊይዛት ይችላል። ሴት ይችላል። እኔ ውስጤን ካሳመንኩ ከሶስት ሰው ፍቅር እንዲይዘኝ አደርጋለሁ። ግን ወንድ ልጆች ግን ላይክ ሁለት ሴት ካወራቅ አንዷን ብቻ ነው የምትወደው። አንዷን ለፍቅር አንዷን ነው የሚሆነው። አምላክ እኔንስ የሚያወራኝ ወንድ የጠቅጠቅ አድርገህ እንዳታስቀምጥብኝ፣ የሚወደኝ ያርግልኝ። ካፕ ዩካፕኝ ያው እነዚህ ስማኝ፣ ሴት ልጅማ ፍቅር የሚይዛት ከአንድ ወንድ ነው እንጂ ኖ ማርያምን ፋሲካ እኔ አሁን ከሶስት ወንዶች ፍቅር ያዘኝ ካፕ ይዘኛል። ምንም አይከብድም። ግን ወንድ ልጅ ይሻል ትክክለኛው ትክክለኛው በቃ ከዛ ግራ ይገባሻል ከሁለቱም ለመምረጥ
ከሶስት ሰው ፍቅር ይዞሽ ያውቃል? ኧረ የቤታን ንገረን። የቤታ ምን እኔ እሱ ልንገራችሁ። ናቲ ምንሽ ነው በይ። ናቲ ምንሽ ነው? ቀልቤን የወሰደው አንድ ቆንጅዬ ወንድ ወደፊት ማሰብ አምላኬ ሆይ አራርጎ ይውሰድሽና ለምን ጠይቂኝ ትይኛለሽ? ይሄ ልትይ ነው ጠይቂኝ ምትይ? ቀልቤ ሁለታችሁም ቀልበቢስ ናችሁ። ቀልቤን አታርቁ። ናቲ እኔን ሴተክተክ ልጠይቅሽ ከሁለት ሰው ፍቅር ይዞሽ ያውቃል? ያውቃል። ትክክለኛ ማርያምን? አዎ ትክክለኛ። ከዛ መምረጥ አቅቶኝ መምረጥ አቅቶኝ ግራ ገብቶኝ ሁለቱም ለኔ ያዛኝ ናቸው። ሁለቱም እኔን ይወዱ ሁለቱም። ከዛ መምረጥ አቅቶኝ መጨረሻ ላይ ስፈትናቸው አንዱ ወደቀ። እዛ አንዱ በቃ ያኛው እኔን ትክክለኛ ይወዳል ብዬ ከሱ ጋር ሆንኩ። ከዛ ያኛውን ረሳሹ ጠላሹ ምን ሆነ? ታውኩትኝ በቃ አየሁትኝ። በሴት ፈተንኩት። ከዛ ሴት ጋር ሆነ በቃ ቆንኩኝ። ከዛ ፍቅሩ ጠፋ። ለዛኝ ነበርሽ በቃ ጠፋ። ከዛው ከሁለቱም መምረጥ ምክንያት አይደል የጠፋልኝ ለመምረጥ አይደል የተቸገርኩት ሰው ምክንያት አገኘው ማለት ነው። ማይናት ማለት ነው። ትውት ታረኩት። አንተ ተሁለት ሰው ፍቅር ይዘዋል ወይስ ተይግል ላይ ተዋጭ ወቀዱ? ከሁለት ሰው ፍቅር ይዘው ያውቃል? አላቅ አንዷን ፍቅር ይዞ አንዷን ለታቃለ አትለው እኔ ፍቅር ይዞኝ አያውቅም እንዴ? በስመ አብ ምን ነው? እኔ እንጃ ይከብድኛል። ምን ነው የሚከብድህ እንዴ? ጉድ በላቢ አትሸከመው። አቤት እኔ እኮ ሚስትህን ባላት አንተ ማትረባ እነ ተጠራራስ ማርያም እንድሰለቸኛል እንኳን ማይላቪጌ አንተ ፍቅር ያልያዘኝም ፍቅር ያልቃል ብለህ ታምናለህ? በጣም በእውነት ማርያም። እስከ ስንት ጊዜ የሚቆይ ይመስላል ፍቅር? እንጃ በጊዜ መግለጽ ቢከብድም ግን ያን ያህል ነገር አለ። የሆነ ይሄ ኮንዲሽን 2-3 ዓመት እንትን ይሄ ያፋቀራቸው ነገር እየቀነሰ ሲሄድ የሚጠፋ ይመስለኝ እኮ። እስከ ስንት ላይክ 1 ዓመት 2 ዓመት ምናምን ሰው ይቆያል በፍቅር ታስባል? ስለራሴ ነው ስለሌላ ሰው? ስለራሴ እንደፈለግ ጨመልስ ያልኩኝ ግን ሌላ ፍቅር እንጃ ሜቢ 5 ዓመት ምናምን ቢቆይ ፋሲካ ዘንኩኝ። እስከ ስንት ያለሽ ማሬ? ወይ እኔም እንደሱ ነኝ። እኔም ቤታይ ምን እኔ ታስ ፍቅር አልያዘኝ የቃል እንጂ ምን ያውናት እኔም እኮ ቤታይ ቆቅ ነኝ። 5 ዓመት ያልቃል ሲለኝ ያልቃል ብዬላሽ አረጊ ቴንኪው አራሱ 5 አንዳንድ አባ ፍቅር የሚያልቅ ነገር ነው። ቴንኪው ማይ ላቭ ዩ። ፍቅር ያልቃል። እኔም ፍቅር ያልቃል ብዬ አምናለሁ። በፊት አላምንም ነበር። አሁን ግን ፍቅር ያልቃል ብዬ አምናለሁ። ደግሞ ስማ አንተም ያልቃል። ፋሲካውን አልቃሻ ነው የምትመስለኝ። እኔ አሁን ለምሳሌ ያልቃል ስትል እኔም ያልቃል እልሃለሁ። ፋሲካ ግን ጎርፍ እንባምጥን እንጃ። ፋሲካ እንዴ ካፈቀርኩ ከልቤ ነው እንጂ ስሬ እስኪነቃነቅ እኔ ሁላችንም እኮ ስናፈቅር እኮ ስራችን እስኪነቃነቅ ነው የምናፈቅረው። የሆነ ሰዓት አንድ ወንድ ነው እስካሁን ያፈቀርኩት የልጅ አባት እስካሁን ከቦታ ከልቤ ውስጥ ራሱ ሊወጣ አልቻለም። ምንም ቦታ አለው ማለት ነው። ለምን አብረሽው አትሆኝም? ኖ አልብሬም አልኖርበት ምክንያት አለኝ። ግን ያኔ ቦታው አለ እስካሁን ፕሌስ አለው። እሱ ጠባሳ ነው ያ ቦታ። ደብል ጋይስ ልለምንበት በቦታው ደብል ምን እንጃ። ፍቅር የሚያልቅ ይመስለኛል። አይዶል ፍቅር አያልቅም። ኧረ ፍቅር እያደረገ በቃሽ እኔና ድሪም በቃሽ። በጣም ነው ማርማ መሰለኝ። ደብል ጋይስ ይታይ ፍቅር እንዴት እንደምገልጹት አላውቅም። ምን የምገልጸው ፍቅር አንተ ሜላት ማናት? ሜላት ማለት አንድ ላይ ቪዲዮ እንሰራ የነበረች ልጅ ፍቅረኛ አልነበረችም? አይ ብሩኪ አልነበረች። ኦኬ ማን ነግሮሽ ነው ስለሜላት? ኮሜንት ላይ ነው ያላቀውም እኮ እሱን ማርያምን አንቺ ጋር ነው ያገኘሁት። ግን ኮሜንት ላይ ጽፈው ነው ሜላት የምትባል ልጅ ጠይቂ ብሎ እኔ አላቀም።
አሜታሳቶም ፍቅረኛው ያብ ማናት በውስቲ መልስ ይመልስ። ያብ ማናት? ያብ ማናት? ማንች ያብ እኔ በየፈተና አሁን ፈራ ካለው ክርስቶስን ማንች አንተ ሰው አይደል ያብ የድሮ ጊፍተር ነች እንዴ? ጀስት ጊፍተር ናት። ቆይ ጊፍተር የሆነ ሁሉ ፍቅረኛ ነው እንዴ? እኛ እኮ ግራ ነው ነው ኧረ አይደለም። ዝም በይ ቆይ እኔ እና እሱ ስለምናውቅ ነው እንዴ? ስድስት ወር ዛና ኮላይን ጠፍተሽ የታመምሽው ጨጓራ እሺ። አይ ድምፅ አልጨምርበትም ግን ቆንጅዬ ነህ በጣም የምር አሁን ሰርተለው ከመቼው አይ ኤምኬ ትለያለህ እኮ አባቴ ሙት። አይ ኤምኬ በቅናት ገደሉኝ። እዚህ እኮ በእናትህ ምንም ኑሮ ላይ የለውም። ያረኛ ምንም እያወራን አይደለም። እኔ እናቴ ልጄ ነው። አንቺን እሺ ኧረ እኔ አያቱ ነኝ፣ ቅድመ አያቱ። ላንቺም ለሱም አያት ነው መሆናችሁ። እንዲህ እያላችሁ በእድሜ ጆኖ የለም ቤታዬ፣ ግድ የለም አንተ እኔ ስማ እንተ ፖስተናል። ልክ ሰርች ሳደርግ የኔ አንተና የአቤል ላይ መጣው። ግን ከሴጋ ላይህማ ከሴጋ ምንም ቪዲዮ ሰርተህ ካላየህም ይመስልሻሉ? እና ባለፈው ገምቻለሁ 22 ዓመት እንዴ አንቺ ምን ልታደርጊው ነው? ይሄ ልጅ ባስገድዶ ማቦ እኔ ምን ባክሽ ለኔ ራሱ ይጠልቃል እንኳን ላንቺ ማሬ ለኔ ራሱ አትበይኝ። እኔ በእድሜ ይበልጥሻለሁ እንዴ? ምን ለማለት ፈልገሽ ነው? አባቴ ሙት ቤት አበዛሽው። እድሜን እኮ የሚገምቱኝ በትልቅ ሰው ነው። 21 ነኝ። ናዚ ራሱ ይበልጠኛል። ኖ አንቺ ረበስ ማሙን ስክሪፕት ኖ ወይ ማሬ ቤታ በምንም ነገር ሂጂብኝ፣ ግን በእድሜ አትምጪ። 21 መቼ ነው አስቢ 2023 ላይ ይሄ ልጅ ይሄ አንድ ፍሬ ልጅ ነው። ኧረ እባክሽ እግዚአብሔርን ፍሬ ልጁን ተይ እባክሽን፣ እዛው ሰጁን ምን ይሰራልኛል በይ፣ ግን እድሜን እንዳትነግሪብኝ። 21 ነኝ 35 አንቺ ደግሞ ልጁ ላይ አትጻፉብኝ። 30 ቤት አልወደውም። 21 ነኝ በቃ 21 አይ ነው ግን በጣም ጩጬ ነህ ግን ጌታ ዋው አይ ልጅ ነህ ግን ወይ ሳሚ አያት እኛን አስቀምጣ እንዴት እንደምታስካካ ቪዲዮ ሰርተና ቤታ እንዴት እንደሚያስቅ ብታይ። ዳይታራ ሌላ አንተ ሰው ወሬ ኤምኬ ያበድን አርባ የምትለው የታየኸኝ ማዘር ራሱ ፋሲካ ከኔ እድሜ ትበልጫለሽ ነው ቤታ የአባቴ ሙት እኔ